አንዳንድ ጊዜ እግዚአብሔር እልፍ እንድንል ይነግረናል። እልፍ ብንል መልካም ነው። አንዳንድ ጊዜ ደግሞ እግዚአብሔር ተቀመጥ ባስቀመጥኩ ቦታ ተረጋጋ ይለናል። ስፍራችንን ባንለቅ ጥሩ ነው። ይህንን እንግዲህ ዲሰርን አድርገን መንፈስን ለይተን መመላለስ እንድንችል ከእግዚአብሔር ቃል ትምህርት እንውሰድ። መልካም ዜና አለን። እግዚአብሔርን እናመሰግናለን። የይስሐቅን ታሪክ ስንመለከት እጅግ ትልቅ ነገር እንማራለን። በዘፍጥረት 26 ላይ ይስሐቅ ውሃ ጉድጓድ ያስቆፍራል። ጠላቶች ይነሱበታል፣ ይገፉታል። ዘወር ብሎ ደግሞ ሌላ ቦታ ይቆፍራል። ጠላቶች ይነሱበታል፣ ይገፉታል። እልፍ ይልና ደግሞ ሌላ ቦታ ይቆፍራል። እንደዚህ ያለ መጨረሻ ላይ አንድ ቦታ ሲደርስ ማንም አልተነሳበትም፣ አረፈ። ረሆቦት ብሎ ጠራው። እግዚአብሔር እንዳሰበው እንዳሰፋለት እንደሚያበዛውም ተናገረ። እንግዲህ በሕይወታችን ውስጥ እግዚአብሔር እልፍ በሉ ሲለን አንዳንድ ጊዜ ትግል ውስጥ መግባት የለብንም። ፋይት ማድረግ መዋጋት የለብንም። እልፍ ማለት ነው። አንዳንድ ጊዜ በኑሮ ትራንዚሽን ነው። ሁሉ ነገር ጊዜያዊ ነው፣ ለጊዜው ነው። እልፍ በል ይቅርብህ፣ ወደ ሌላ ቦታ ቀይር ሲለን እግዚአብሔር ወደ ረሆቦት ቀረብ እያደረገን እንደሆነ እናስተውል። በትዕግስት እግዚአብሔር የሚያስተምረንን እየተማርን ዘወር እንበል። እንደዚህ እያልን ሄደን መጨረሻ ላይ ረሆቦታችን ቦታ ስንደርስ እግዚአብሔር ገመድ ባማረ ስፍራ ወደቀችልኝ፣ ርስቴን በአምላክ የተዋበችልኝ የሚባልበት ስፍራ ስንደርስ ደግሞ ልማድ ሆኖብን አንንቀሳቀስ፣ ወደ ሌላ ለመሄድ አንሞክር። አንዴ እንግዲህ መንቀሳቀስ የለመደ ሰው አሁንም የተሻለ ነገር ይኖራል ብሎ ደግሞ ወደ መንከራተት ውስጥ እንዳንገባ እግዚአብሔር ረሆቦትን ከሰጠን እርፍ እንበል። እዛው ሆነን ያበዛናል፣ እዛው ሆነን ያሰፋናል። ይህንን በማስተዋል እንድንመለከት እግዚአብሔር ጸጋውን ያብዛልን። አያችሁ፣ አንዳንድ ጊዜ ቶክሲክ ከሆነ ኤንቫይሮንመንት የማይበጀንን በተለይ ወደፊት ጠልፎ የሚጥልንን ገፋ ያደርገናል። በተለያዩ ሰዎች ልንገፋ እንችላለን። ያኔ ግን በትዕግስት ተምረን እግዚአብሔርን ተስፋ አድርገን ታምነነው ወደ ሌላ ወደሚከፍትልን በር ደግሞ እንሂድ። አንዱ ሲዘጋ ዘወር ብለን ወደ ተከፈተልን ደግሞ እንሂድ። አንድ ቀን በእግዚአብሔር ታማኝነት የእረፍት ቦታችን ቦታ ስንደርስ ደግሞ እርፍ እንበል። እሱ ባስቀመጠን ስፍራ እንደላደል። ረጋ ብለን ጌታ ሆይ ብለን ከእርሱ እናዳምጥ። በረከታችን ወደ እኛው ነው የሚመጣው። እኛ እየተንከራተትን መፈለግ የለብንም። እግዚአብሔር ለእኛ ያሰበው ሁሉ ወደ እኛ ያመጣዋል። በረሆቦታችን በሰፊ ቦታ ተረጋግተን እስኪያበዛን እንደሚያበዛንም በማመን እግዚአብሔርን እንጠብቀው። አንዳንድ ጊዜ እንግዲህ ጠላት ስክሪፕት ጽፎ ይሰጠናል። ታሪካችንን ይጽፋል። ይኸው እዚህ ወደቅ፣ ደገምክ፣ አይሻሻልም፣ ተስፋ ቁረጥ፣ በዚህ መንገድ የትም አትሄድም በሚል ታሪክ ጽፎ ይሰጠናል እና በዛ ታሪክ ላይ ተመስርተን ከጠላት ጋር ግብግብ እንገጥማለን። ይሄ አይጠቅመንም። የሚገርመው ነገር እግዚአብሔር አዲስ ወረቀት ይሰጠናል። ለምንድን ነው አዲስ ወረቀት? ያልተጻፈበት ወረቀት ይሰጠንና በዚህ ውስጥ በመንፈስ ቅዱስ እርዳታ አዲስ ታሪክ እንድንጽፍ ይጋብዘናል። ስለዚህ ብዙ በተገፋን ቁጥር ብዙ ታሪክ፣ ብዙ ማስታወሻ ቢኖረን እንኳ አዲስ ነገር ደግሞ እግዚአብሔር ያደርጋል። በረሆቦት በዛ ስፍራ የሚያሰፋ የሚያሳርፍ ፍሬ ያለው የሚያለመልም ቦታ እግዚአብሔር ደግሞ በአዲስ ሁኔታ ሕይወታችንን ይቀርጸዋል።
ስለዚህ እግዚአብሔርን በመጠበቅ አናፍርም፣ አንጎድልም። እግዚአብሔር ያለው ሁሉ ይፈጸማል። እግዚአብሔር ያለው ሁሉ ሊሆን ግድ ነው። እርሱ ከተናገረ ሆነ ነው። መቼ የሚለውን ለእርሱ ሰጥተን ባስቀመጠን ቦታ እንቀመጥ። ቦታችን ካልሆነ ደግሞ እልፍ እንበል። በኢየሱስ ስም አሜን። የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይበራል። መጽሐፈ ምሳሌ ምዕራፍ 4 ቁጥር 18። Thank you for listening. Please subscribe and share with your friends and family.